ታላቁ የንስሐ ሰባኪ ዮሐንስ መጥምቅ። ቪዲዮን ከመጀመሪያው በፊት እባክዎን ይህንን ቻናል ሰብስክራይብ ያድርጉ እና ቪዲዮን ላይክ ያድርጉ። ይህ ሰው ማን ነበር? በሺዎች የሚቆጠሩ ሰዎች ቤታቸውን ትተው ለመስማት ለምን መጡ? ነገስታትስ ለቃሉ የፈሩት ለምንድን ነው? ነገስታትን የሚገዳደር ከተማ ምቾት ይልቅ ምድረ በዳን የሚመርጥ ለእውነት ሲል ሕይወቱን ለመስጠት የማይፈራ ደፋር ነቢይ አስቦት። የዘመኑ ሰዎች ፈጽሞ አይመስልም ነበር። ሰራዊትም ሆነ ቤተ መንግስት ወይም ሀብት አልነበረውም። ሆኖም ቃሉ የገዢዎችን ድምጽ ይበልጥ ክብደት ነበረው። ኢየሱስ አንድ ስብከት ከመስበኩ በፊት ድምጹ በይሁዳ ባድማ ኮረብቶች ውስጥ እየጮኸ ነበር። ያልተረጋጋውን ሕዝብ ትኩረት እየጠየቀ ነበር። መንግስተ ሰማያት ቀርባለችና ንስሐ ግቡ። ቃላቱ የሃይማኖት መሪዎችን አንቀጠቀጡ፣ የብዙሃንን ልብ አነሳሱ። ብዙ ሰዎችም ወደ ዮርዳኖስ ወንዝ ሳቡ። ይህ አልነበረም፣ ተዋጊ አልነበረም፣ ገዥም አልነበረም። ሆኖም ኢየሱስ ራሱ በኋላ እንዲህ ሲል አወጀ፣ ከሴቶች ከተወለዱት መካከል ከእርሱ የሚበልጥ ማንም የለም። ስሙ ዮሐንስ ነበር። ከመወለዱ በፊት የተመረጠ፣ ከእናቱ ማህፀን ጀምሮ በመንፈስ ቅዱስ የተሞላ ለአንድ ተልእኮ የተለየ ሰው ነበር፣ የጌታን መንገድ ለማዘጋጀት። የዮሐንስ መጥምቅ ታሪክ የሚጀምረው በምድረ በዳ ሳይሆን በቤተ መቅደሱ ጸጥ ባሉ ክፍሎችና በአንድ አረጋዊ ካህን ጸሎት ነው። ስሙ ዘካርያስ ነበር። ከአብያ ክፍል የካህን ቤተሰብ የተገኘ በታማኝነቱና በአምልኮተ ምግባሩ የታወቀ ሰው ነበር። ሚስቱም ኤልሳቤጥ ጻድቅ ነበረች። የእስራኤል የመጀመሪያው ካህን የአሮን ዝርያ ነበረች። ሁለቱም በጌታ መንገዶች ሁሉ ያለ ነቀፋ ይኖሩ ነበር። ብዙውን ጊዜ ስምምነት በሰፈነበትና በሙስና በተሞላ ዓለም ውስጥ ጻድቅ ሕይወትን ይመሩ ነበር። ነገር ግን ታማኝነታቸው ቢኖርም ቤታቸው በሐዘን ተሞልቶ ነበር። ምክንያቱም ልጅ አልባ ነበሩ። ኤልሳቤጥ መካን ነበረች እና በወንጌል ውስጥ እንደምናገኛቸው ሁለቱም አርጅተው ነበር። ልጅ የመውለድ ዕድሜያቸው ያለፈ ነበር። በእስራኤል ውስጥ መካንነት ብዙውን ጊዜ እንደ ነውር፣ ነቀፋ፣ ማህበራዊ መገለል፣ የእግዚአብሔር በረከት እንዳልመጣ የሚያሳይ ምልክት እና የቤተሰብ መስመር ያለ ወራሽ ሊያልቅ ይችላል የሚል ፍርሃት ይወሰድ ነበር። ሆኖም ልባቸው አልተመረረም። መልሶቹ የማይቻሉ ቢመስሉም እንኳ በእግዚአብሔር አቅርቦት በመታመን መጸለይን ቀጠሉ። ዘካርያስ በየቀኑ በቤተ መቅደስ ውስጥ ዕጣን ያቀርብ ነበር። ኤልሳቤጥም በቤቷ ውስጥ በጸጥታ ትጸልይ ነበር። ሆኖም ሰማይ የተለየ ታሪክ ጽፎ ነበር። ከዚያም አንድ ቀን ወደ ልዩ ቀን ተለወጠ። እንደ ካህናት ክፍሎች ዕጣ ዘካርያስ ወደ ቤተ መቅደሱ ቅዱስ ስፍራ ገብቶ ዕጣን ለማጣን ተመረጠ። ይህ ታላቅ ክብር ነበር፣ ምክንያቱም ሁሉም ካህን በሕይወት ዘመናቸው ወደ ቅዱስ ስፍራ ገብቶ በመሠዊያው ፊት ዕጣን የማጠን ዕድል አያገኝም ነበር። ምእመናን ከውጭ ሲጸልዩ ዘካርያስ በፍርሃት ወደ ቅዱስ ክፍል ገባ። የዘይት መብራቶች ብርሃን በወርቃማ ግድግዳዎች ላይ ጥላ ጣለ። የዕጣን ጭስም ወደ ሰማይ እንደሚያርግ ጸሎት ከፍ አለ። ድንገት አንድ ሰው በዕጣን መሠዊያው ቀኝ በኩል ታየ። ዘካርያስ ደነገጠ፣ በፍርሃት ተያዘ። ምክንያቱም ይህ ተራ ሰው አልነበረም፣ የጌታ መልአክ ገብርኤል ነበር። መገኘቱ ግርማ ሞገስና ስልጣንን ያንጸባርቃል። መልአኩም እንዲህ ይላል፣ ዘካርያስ ሆይ አትፍራ፣ ጸሎትህ ተሰምቷልና ሚስትህ ኤልሳቤጥ ወንድ ልጅ ትወልዳለች፣ ስሙንም ዮሐንስ ትለዋለህ። እርሱም ደስታና ፍንደቃ ይሆንልሃል። ብዙዎቹም በመወለዱ ደስ ይላቸዋል። በጌታ ፊት ታላቅ ይሆናልና የወይን ጠጅ ወይም ሌላ የሚያሰክር መጠጥ ፈጽሞ አይቀምስም። ከመወለድም ጀምሮ በመንፈስ ቅዱስ ይሞላል። ከእስራኤል ሰዎች ብዙዎችን ወደ ጌታ አምላካቸው ይመልሳል። በኤልያስ መንፈስና ኃይልም በጌታ ፊት ይሄዳል። የአባቶችን ልብ ወደ ልጆቻቸው የማይታዘዙትንም ወደ ጻድቃን ጥበብ ለመመለስ ለጌታ የተዘጋጀ ሕዝብ ለማዘጋጀት። ዘካርያስ በአድናቆትና በጥርጣሬ ተውጦ እንዲህ ሲል ጠየቀ፣ ይህን እንዴት እርግጠኛ ሆናለሁ?
እኔ አርጅቻለሁ፣ ሚስቴም በእድሜ ገፍታለች። ገብርኤልም በስልጣን መለሰ፣ እኔ ገብርኤል ላይ በእግዚአብሔር ፊት ቆማለሁ። ይህን መልካም ዜና ልነግርህ ተልኬያለሁ። አሁንም ቃሌን ስላላመንክ የእስክንድሮስ ድምጽ ይዘጋል፣ መናገር አትችልም። ዘካርያስ ከቤተ መቅደስ ሲወጣ መናገር አልቻለም። አንድም ቃል መናገር አልቻለም። ምላሱ በጣም ቀላል የሆነውን ሰላምታ እንኳን ለመፍጠር ፈቃደኛ አልሆነም። ህዝቡም ወዲያውኑ ራእይ እንዳየተረዱ መናገር ባይችልም ዘካርያስ የቀሩትን የክህነት ግዴታዎችን በጥንቃቄ አጠናቀቀ። ብዙም ሳይቆይ ኤልሳቤጥ ጸነሰች፣ ለ5 ወራትም ራሷን ለየች። ጌታ ይህን አድርጎልኛል፣ በእነዚህ ቀናት ሞገሱን አሳይቶኛል፣ በህዝቡ መካከልም የነበረብኝን ኖር አስወግዶልኛል አለች። ኤልሳቤጥ የምትወልድበት ጊዜ ሲደርስ ቤቷ ዙሪያ በጉጉትና በአድናቆት ተሞልቶ ነበር። ዘመዶቿና ጎረቤቶቿ ተሰብስበው ነበር። ልባቸው በደስታ እየፈነጠቀ ነበር፣ ምክንያቱም በእርጅናዋ ተአምር ተፈጽሞ ነበር። ሕፃን በእግዚአብሔር ቃል ተገብቶ ነበር። አሁን እንደ ቃል ኪዳኑ ተፈጽሟል። ሕፃኑ ተወለደ። በ8ኛው ቀን የግርዛት ሥርዓት ተፈጸመ። ዘመዶቹ እንደወጉ በአባቱ ዘካርያስ እንደሚሰየም ጠበቁ። ነገር ግን ኤልሳቤጥ በመለኮታዊ መመሪያ ተመርታ በእርግጠኝነት ተናገረች፣ አይደለም ዮሐንስ ይባላል። በሕዝቡ መካከል ግራ የተጋባ ሹክሹክታ ተሰራጨ። ከዘመዶችሽ መካከል በዚህ ስም የሚጠራ የለም አሉ። ሁሉም አይኖች ወደ ዘካርያስ ዞሮ አሁንም በቤተ መቅደሱ ገጠመኝ ምክንያት ድምፁ ያልተመለሰለት ማረጋገጫ ለመፈለግ የመጻፊያ ጽላት ወሰደ። ስሙ ዮሐንስ ነው የሚሉ ቃላትን በጥንቃቄ ጻፈ። ከዚያም ሰጣቸው። በዚያን ጊዜ ምላሱ ተፈታ። የዘካርያስ የመጀመሪያ ቃላት እግዚአብሔርን ማመስገን ነበር። ቤቱም ከመለኮታዊ ፍርሃት የተነሳ ተንቀጠቀጠ። ፍርሃትና አክብሮት በዚያ የነበሩትን ሁሉ ያዘ። እዚህ ያልተለመደ ሕፃን ዜናም በይሁዳ ተራራማ ክልል ውስጥ በፍጥነት ተሰራጨ። ሰዎች ጮክ ብለው ተደነቁ። ታዲያ ይህ ሕፃን ምን ይሆናል? ምክንያቱም ግልጽ ነበር፣ የጌታ ልጅ በእርሱ ላይ ነበርና ለልዩ ዓላማ ለይቶታል። ዘካርያስ በመንፈስ ቅዱስ ተሞልቶ በምስጋና መዝሙር ልጁን እንዲህ ሲል ትንቢት ተናገረ። አንተም ሕፃን ሆይ የልዑል ነቢይ ትባላለህ፣ መንገዱን ታዘጋጅለት ዘንድ በጌታ ፊት ትሄዳለህና ለሕዝቡም የኃጢአታቸው ስርየት የሆነውን የመዳንን ዕውቀት ትሰጣለህ። በአምላካችንም ርኅራኄ ልብ ከሰማይ የሚመጣውን ንጋት ይገልጥልናልና በጨለማና በሞት ጥላ ውስጥ ለሚኖሩት ያበራል፣ እግሮቻቸውንም ወደ ሰላም መንገድ ይመራል። ሕፃኑ ሲያድግ በመንፈስ ቅዱስ እየበረታ ሄደ፣ በጥበብና በሞገስም ተሞላ። እባክዎን ይህንን ቻናል ሰብስክራይብ ያድርጉ እና የደወል ምልክቷን ያብሩ። ዓመታት አለፉ። ዮሐንስ በኢየሩሳሌም ቤተ መንግስታት ታላቅነት ውስጥ አልኖረም። በረቢዎች ትምህርት ቤት አልተማረም፣ ወይም ከሕግ ሊቃውንት መካከል አልተቀመጠም። ይልቁንም ወደ ምድረ በዳ ሄደ። የጥንት ነቢያት ብዙውን ጊዜ ወደ እግዚአብሔር ለመቅረብ በሚሄዱበት አስቸጋሪና ሰው ባልኖረበት ምድር እዚህ የዮሐንስ ሕይወት ከምቾት ከቅንጦት ወይም ከዓለማዊ ስልጣኔ የራቀ ነበር። ልብሱ ቀላል ነበር፣ ከግመል ፀጉር የተሰራ በቆዳ ቀበቶ ወገቡ ላይ የታሰረ። ምግቡም እንደ አካባቢው አስቸጋሪ ነበር፣ አንበጣና የበረሃ ማር። ያልተዋበ ያልተገራ ነበር። ሆኖም የሕይወቱ እያንዳንዱ ገጽታ ቅዱስ እሳትን ያንጸባርቃል። ድምጹን ከሩቅ ለሰሙት ሁሉ ትኩረትን የሚስብ አምልኮ። በዚህ ጊዜ እስራኤል ትርምስ ውስጥ ያለች ሀገር ነበረች። የሮማውያን አገዛዝ ከባድ እጅ በሕዝቡ ላይ ተጭኖ ነበር። ግብርና ጭቆና በእያንዳንዱ ቤተሰብ ላይ ከባድ ነበር። ሙስናም በክህነት ውስጥ ሰፍኖ ነበር። ብዙዎችም መዳንን ይናፍቁ ነበር። በነቢያት የተነገረለትን መሲህ ወደዚህ አለመረጋጋት የዮሐንስ ድምጽ ከምድረ በዳ ነጎደ። ንስሐ ግቡ መንግሥተ ሰማያት ቀርባለችና። የመንደሩ ሰዎች፣ ወታደሮች፣ ቀረጥ ሰብሳቢዎችና ተራ ሰዎች ከይሁዳና ከኢየሩሳሌም ሁሉ በዮርዳኖስ አቅራቢያ ከሚገኙ መንደሮችና ከተሞች መጥተው ጥምቀቱንና ቃሉን ይፈልጉ ነበር።
ፈሪሳውያንና ሰዱቃውያን እንኳ ከኢየሩሳሌም መጥተው ሊሰሙት መጡ። ወደ ዮርዳኖስ ወንዝ ጎረፉ። ከብዙ ትውልዶች በፊት ኢያሱ በመራቸው ወደ ተስፋይቱ ምድር የተሻገሩበት ወደዚያው ወንዝ ዮሐንስ በዮርዳኖስ ወንዝ አጠመቃቸው። ቃላቱም ቆራጥና ተስፋ ይሰጡ ነበሩ። እኔ ለንስሐ በውሃ አጠምቃቸዋለሁ፣ ከእኔ በኋላ ግን ከእኔ የሚበልጥ ይመጣል፣ የጫማውን ማሰሪያ ለመሸከም እንኳ የማይገባኝ፣ እርሱ በመንፈስ ቅዱስና በእሳት ያጠምቃቸዋል። የዮርዳኖስ ወንዝ ያደረገው ጥምቀት የንስሐ ምልክት ነበር። ልቦች ወደ እግዚአብሔር የመመለሳቸው ለሚመጣው ሰው ዝግጅት የሃይማኖት መሪዎች እንኳ ከድፍረት የተሞላው ተግሳጹ ማምለጥ አልቻሉም። ለመጡት ፈሪሳውያንና ሰዱቃውያን እንዲህ አላቸው፣ እናንተ የእፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አሳያችሁ? እንግዲያስ ከንስሐ የሚገባ ፍሬ አፍሩ፣ ለራሳችሁም አብርሃም አባታችን ነው ብላችሁ አታስቡ እላችኋለሁና እግዚአብሔር ከእነዚህ ድንጋዮች ለአብርሃም ልጆችን ሊያስነሳ ይችላል። ዮሐንስ ደፋር ነበር። ከቦታ ከሁኔታ ወይም ከይሁንታ ጋር አልተጨነቀም። ተልእኮ ነጠላና የማያወላውል ነበር፣ ለጌታ መምጣት ልቦችን ማዘጋጀት። አንድ ቀን ህዝቡ በዮርዳኖስ ወንዝ ላይ እንደተለመደው ተሰብስቦ ነበር። ከእነሱ መካከል የናዝሬቱ ኢየሱስ መጣ። የመምጣቱ ዜና ተሰራጭቶ ነበር። ዮሐንስም ወዲያውኑ አወቀው። እንደሌላ ፈላጊ ሳይሆን ሲጠብቅ የነበረው መሲህ እንደሆነ፣ የአገልግሎት ሁሉ ዓላማ የነበረውን ለአፍታ ማመንታት ዮሐንስን ያዘው። ሊፈጽም ያለውን ነገር ክብደት ተረድቶ ነበርና በአክብሮትና በአድናቆት ኢየሱስን እንደዚህ ያለው፣ እኔ በአንተ መጠመቅ ያስፈልገኛል፣ አንተም ወደኔ ትመጣለህ? የኢየሱስ መልስ ጸጥ ያለ ነበር፣ ግን በመለኮታዊ ስልጣን የተሞላ ነበር። አሁንስ ፍቀድልኝ፣ እንዲህም ሁሉ ጽድቅን መፈጸም ይገባናልና። ዮሐንስ ቢደነቅም ተገዛ። ኢየሱስን ወደ ዮርዳኖስ ወራጅ ውሃ ወሰደው። ኢየሱስ ሲጠመቅ በከባድ ክብር ወደ ወንዙ ወረደ። ሲመጣም ሰማያት ራሳቸው ምላሽ የሰጡ ይመስላል። ሰማዩ ከእነርሱ በላይ በሰፊው ተከፈተ። እግዚአብሔር መንፈስ በሚታይ ነገር ግን የማያሻማ መልኩ እንደ ርግብ በእርሱ ላይ ወረደ። ከሰማይም ድምጽ በወንዙና በምድረ በዳ ኮረብቶች ሁሉ አስተጋባ፣ ይህ የምወደው ልጄ ነው፣ ለእርሱ ደስ ይለኛል። ይህ ጊዜ ጥልቅ ነበር፣ የዮሐንስ አገልግሎት ፍጻሜ። ዮሐንስ መጥምቅ በኋላ በግልጽና በአድናቆት መሰከረ፣ መንፈስ ከሰማይ እንደ ርግብ ወርዶ በእርሱ ላይ ሲኖር አየሁ። እኔም አላወቅኩም ነበር፣ ነገር ግን ውሃ ለማጥመቅ የላከኝ እርሱ መንፈስ ሲወርድበትና ሲኖርበት የምታየው እርሱ በመንፈስ ቅዱስ የሚያጠምቅ ነው ብሎኛል። እኔ አይቻለሁ፣ እርሱ የእግዚአብሔር የተመረጠ ነው ብዬ እመሰክራለሁ። ዓለም የእግዚአብሔር ልጅ የሕዝብ መገለጥን ተመለከተ። የዮሐንስም የሕይወት ዘመን ተልእኮ መንገድን ማዘጋጀት በክብር ተረጋገጠ። አንድ ቀን ዮሐንስ ከሁለት ደቀ መዛሙርቱ ጋር በዮርዳኖስ ወንዝ ቆሞ ነበር። ሲመለከቱ የናዝሬቱ ኢየሱስ ቀረበ። በረጋ መንፈስ ስልጣን ሲሄድ ዮሐንስ ወደ ደቀ መዛሙርቱ ዞር ብሎ በማያወላውል ግልጽነት እንዲህ ሲል አወጀ፣ እነሆ የእግዚአብሔር በግ። ሁለቱ ደቀ መዛሙርት በዮሐንስ አዋጅ ላይ ተመተው ለአፍታ ብቻ ቆሙ። ልቦቻቸው ዮሐንስ ሁልጊዜ ወደሱ ይጠቁም የነበረው እርሱ እንደሆነ አወቁ። የእያንዳንዱ ተስፋና ቃል ኪዳን ፍጻሜ ሳያመነቱ ዮሐንስን ትተው ኢየሱስን መከተል ጀመሩ። ዮሐንስ ስላዘዛቸው ሳይሆን መንፈስ የዮሐንስን ለረጅም ጊዜ የመሰከረውን እውነት እንዲያዩ አይኖቻቸውን ስለከፈተላቸው ነበር። ይህ ከሰማይ የተላከው የእስራኤልና የዓለም አዳኝ ነው። ዮሐንስ ትህትናና ጸጥ ባለው ደስታ ሲሄዱ ተመለከታቸው። በዚያን ጊዜ ዓላማው እንደተፈጸመ እያወቀ ሌሎች ወደ ክርስቶስ እንዲጠቁሙ አድርጓል። ተከታዮቹን አላዘም። ነገር ግን መሲሁ አሁን የሚገባውን አምልኮና ትኩረት እያገኘ በመሆኑ ደስ አለው። ኢየሱስ አገልግሎቱን ሲጀምር ብዙ ሕዝብ ቢሰበሰብም ዮሐንስ በዮርዳኖስ ወንዝ መስበኩንና ማጥመቁን ቀጠለ። አንዳንዶቹ ደቀ መዛሙርቱ ተጨነቁ። ብዙ ሰዎች አሁን ኢየሱስን እየተከተሉ መሆናቸውን እያስተዋሉ ነበር።
ነገር ግን ዮሐንስ በትህትናና በስልጣን እንዲህ ሲል አስታወሳቸው። ሰው ከሰማይ የተሰጠውን ብቻ ሊቀበል ይችላል። እኔ መሲህ አይደለሁም፣ ነገር ግን ከእርሱ በፊት የተላኩ ነኝ። ሙሽሪት የሙሽራው ነች። የሙሽራው ወዳጅ በሙሽራው ድምፅ ይደሰታል። ያ ደስታ የእኔ ነው፣ እናም ሙሉ ነው። እርሱ ሊበልጥ ይገባል፣ እኔ ግን ላንስ ይገባኛል። የዮሐንስ ቃላት ማስተካከያ ብቻ ሳይሆኑ ለእግዚአብሔር ዕቅድ የመታዘዝ ኃይለኛ ትምህርት ነበሩ። ደስታው በራሱ ዝና ፈጽሞ አልነበረም፣ ነገር ግን ሌሎችን ወደ ክርስቶስ በመጠቆም ነበር። የዮሐንስ የድፍረት ስብከትና ለጽድቅ የማያወላወል ጥሪ በመጨረሻ በዘመኑ ከነበሩት ገዢዎች ጋር ግጭት አመሩት። ከእነሱም መካከል የገሊላ ገዢ የነበረው ሄሮድስ አንቲጳስ ነበር። ዮሐንስ ያለምንም መዘዝ ፍርሃት ደፍሮ እንዲህ ሲል ገጠመው፣ እሷን ልታገባ አይገባም። ሄሮድስ ሕገወጥ በሆነ መንገድ የራሱ ያደረጋትን የወንድሙን የፊልጶስን ሚስት የሄሮድስን ጠይቆ ነበር። የጋብቻ የግል ቅሌት ብቻ አልነበረም፣ የእግዚአብሔርን ሕግ ግልጽ መጣስ ነበር። የሙሴ ሕግ አንድ ሰው ወንድሙ በሕይወት እያለ የወንድሙ ሚስት እንዲወስድ ይከለክላል። የዮሐንስ ቃላት ኃጢአቱን ገለጡ። ሄሮድስን በሕዝቡ ፊት ንስሐ እንዲገባ ጠሩት። ሄሮድያዳ በቁጣ ነደደች። ኩራቷና የባለቤትነት ስሜቷ በሕዝብ ፊት መወገዝን መታገስ አልቻለም። በዮሐንስ ላይ ቂም ይዛ ነበር፣ በድብቅም ሞቱን ትፈልግ ነበር። በእሷ ግፊት ሄሮድስ ዮሐንስን አስሮ በማይካይሮስ ምሽግ ውስጥ ዘጋው። እስር ቤትም ሆኖ እንኳን የዮሐንስ ተጽዕኖ አልቀረም። ሕዝቡ አሁንም እንደ ነብዩ ያዩት ነበር። ሄሮድስ ራሱ በዮሐንስ ተግዛዝ ቢረበሽም እሱን ለመግደል አቅም አጣ። ሄሮድስ ዮሐንስንና ሕዝቡን ፈራ። ዮሐንስ ጻድቅና ቅዱስ መሆኑን ያውቅ ነበርና ግራ ቢያጋባም ለቃሉ ይሳብ ነበር፣ እንዲያውም ይጠብቀው ነበር። ለተወሰነ ጊዜ ዮሐንስ ከእስር ቤት ግድግዳዎች በስተጀርባ ጸጥ ብሎ ቆየ። ደህንነቱ የተጠበቀ ቢሆንም ዝም ተብሎ። ነገር ግን ሄሮድስ የልደቱን ግብዣ ባደረገበት ቀን እድለ ቢስ የሆነው ቀን ደረሰ። የክልሉ መኳንንት፣ ወታደሮችና እንግዶች አዳራሹን ሞልተው ነበር። ሳቃቸውና ወሬያቸው ከሙዚቃው ጋር ተቀላቅሎ የሄሮድያዳ ልጅ በዳንስ የሰለጠነች ወጣት ልጅ በእንግዶች ፊት አከናወነች። እንቅስቃሴዎቿ ገር ነበሩ። በዚያ የነበሩትን ሁሉ አስደነቀች። ሄሮድስ በዝግጅቱ ተደስቶ በጣም ስለተደሰተ እንዲህ ሲል ማለ፣ የምትጠይቀኝ ሁሉ ሰጥሻለሁ፣ እስከ መንግስቴ ግማሽ። ሄሮድያዳ በትኩረት እየተመለከተች እድሏን አየች። ልጇንም እንዲናገር በጸጥታ አበረታታቸው። በእናቷ ተንኮለኛ መመሪያ ተገፋፍታ ልጅቷ ወደ ሄሮድስ ዞር ብላ ያለ ትንሽ የማመንታት ጥያቄዋን ተናገረች። አሁን የዮሐንስ የመጥምቁን ራስ በመጭት ላይ እንድትሰጠኝ ይፈልጋለሁ። ሄሮድስ በሐዘንና በፍርሃት ተሞላ። ዮሐንስን ያከብረው ነበር፣ የሕዝቡንም ምላሽ ፈራ። ዮሐንስን እንደ ነቢይ ያዩት ነበርና። ነገር ግን በመሐላውና በእንግዶቹ አይኖች ታስሮ መከልከል አልቻለም። ትእዛዝ ሰጠ። ዮሐንስንም በእስር ቤት ተገደለ። ደቀ መዛሙርቱ በጸጥታ መጡ። ልባቸው በሐዘን ከባድ ነበር። አስከሬኑን በአክብሮት ወስደው በመቃብር ውስጥ አኖሩት። ለመሲሁ መንገድ ያዘጋጀውን ሰው በማምጣታቸው እያዘኑ ኢየሱስ የዮሐንስን ሞት ሲሰማ ከሕዝቡ ወደ ገለልተኛ ስፍራ ሄደ። በጸሎትና በብቸኝነት መጠጊያ እየፈለገ ለእርሱ አገልግሎት መንገድን በታማኝነት የጠረገውን ሰው በማለፉ ልቡ እያዘነ ሕይወቱ በአሳዛኝ ሁኔታ ቢቋረጥም የዮሐንስ ተልእኮ ሙሉ በሙሉ ተፈጽሟል። ከዘላለም ጽንሰቱ ጀምሮ ከምድረ በዳ እስከነበረው ደፋር አገልግሎቱ ድረስ እግዚአብሔር ከፊቱ ያኖረውን ዓላማ በታማኝነት ተወጥቷል። የሕዝቡን ልብ ለመሲሁ ለመምጣት አዘጋጅቷል። እስራኤልን በማያወላውል ድፍረት ወደ ንስሐ እየጠራ በዮርዳኖስ የተከናወነ እያንዳንዱ ጥምቀት፣ እያንዳንዱ የማስጠንቀቂያና የተስፋ ቃል ወደ ዓለም አዳኝ ይጠቁም ነበር። እስከ መጨረሻ እስትንፋሱ ድረስ በሄሮድስ አንቲጳስ እስር ቤት ውስጥ ኢየሱስ ራሱ ለዮሐንስ መሰከረ፣ እንዲህ ሲል አወጀ፣ እውነት እላችኋለሁ
ከሴቶች ከተወለዱት መካከል ከዮሐንስ መጥምቅ የሚበልጥ አልተነሳም። ነገር ግን በመንግሥተ ሰማያት ከሁሉ የሚያንስ ከእርሱ ይበልጣል። የዮሐንስ ሕይወት በብሉይና በአዲስ ኪዳን መካከል ያለ ድልድይ ነው። የእስራኤል ትንቢታዊ ድምጽ ፍጻሜና የክርስቶስ መምጣት አብሳሪ፣ ለመሲሁ መንገድን ለማዘጋጀት የመጨረሻው ነብይ ነበር። አሁንም ከብዙ መቶ ዓመታት በኋላ የዮሐንስ ሕይወት መነሳሳቱን ቀጥሏል። አንድ ታማኝ አገልጋይ የሰውን ልጅ ታሪክ አካሄድ ሊለውጥና ስፍር ቁጥር የሌላቸውን ነፍሳት ወደ መዳን ሊጠቁም እንደሚችል ያስታውሳል። የዮሐንስ ሕይወት በዘመናዊ ዓለም ውስጥ በኃይለኛ መንገድ ይናገረናል። ስምምነትና ፍርሃት ከእውነት ይልቅ ቀላል በሆኑበት በዚህ ዘመን ዮሐንስ ድፍረት፣ ታማኝነትና ለእግዚአብሔር መታዘዝ ከምንም በላይ አስፈላጊ እንደሆኑ ያስታውሰናል። እንደ ዮሐንስ ሁሉ በታማኝነት እንድንኖር፣ እውነትን በፍቅር እንድንናገር፣ ራሳችንን ልብና በዙሪያችን ያሉትን ሰዎች ልብ ለእግዚአብሔር ሥራ እንድናዘጋጅ ተጠርተናል። የእርሱ ታሪክ በአምላክ የተሰጠንን ዓላማ እንድንፈጽም ይገዳደረናል። አስቸጋሪ፣ ተወዳጅ ያልሆነ ወይም አደገኛ ቢሆንም እንኳ የእግዚአብሔር መንግሥት ታላቅነት የሚለካው በሁኔታ ወይም በእውቅና ሳይሆን በታማኝነት በትህትናና በመታዘዝ መሆኑን ያስታውሰናል። የዮሐንስ ድምጽ ለብዙ መቶ ዓመታት አስተጋብቷል። እያንዳንዳችን ወደ ንስሐና ለጌታ የማያወላውል አምልኮት እየጠራ ሕይወቱ በምርጫዎቻችን ጽኑ እንድንሆን በእግዚአብሔር ዕቅድ እንድንታመንና ሌሎችን ወደ አዳኛችን የእግዚአብሔር በግ አዳኛችን ኢየሱስ ክርስቶስ በድፍረት እንድንጠቁም ያበረታተናል። በመጨረሻም ይህን ቪዲዮ ከወደዱት እባክዎን ላይክ ያድርጉትና ለጓደኞቻችሁ ያካፍሉት። ስለተመለከታችሁት እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ሰላም መትከለሽ